ፈልጎ ማግኘት እንጂ የሱን ፎቶ ሚዲያ ላይ ለጥፎ መፈለግ በህግ ያስጠይቃል። አይቻልም። የወታደርን ፎቶ ሚዲያ ላይ ለጥፎ መፈለግ ራሱ ይሄ የመንግስት ስራ ነው። መንግስት ነው ፈልጎ ከጠፋበት ፈልጎ አምጥቶ የሚያመጣው። ገባሽ? አሁን እዚህ ጋር ፒንክ ተመሳሳይ ነገር ገጥሞኝ ነበር እና ላስረዳት እያለሽም ታስረዳሽ እስኪ። ሰላም ሀቡዬ፣ እንዴት ነሽ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ይኸውልሽ ምን መሰለሽ፣ እኔ አሁን በቅርብ ነው ማለት 2 ሳምንት 3 ሳምንት የሚሆን ታሪክ ነውና ከጠፋ ረጅም ዓመት 4 ዓመት እንደሷ ተመሳሳይ ታሪክ ነበር። 4 ዓመት ከጠፋ እና ሄደው ድምፅሽ አይሰማም። ፒንኪ ድምፅሽ አይሰማም። ትንሽ ድምፅሽን ከፍ አድርጊልን ፕሊዝ። እሺ እሺ። አዎ እንደሱ እና ሄዳ ሚስቱ ነበረች እና ሄዳ ስትጠይቅ ይመስለኛል ሴት ስለሆነች መሰለኝ እንትን ያሉት ለሷ ሊነግሯት ያልፈለጉት። ገባሽ? ያው የሚያስደነግጥ ነገር ስለሆነ ማለት እና በቃ ተደጋጋሚ ሄዳ ስትጠይቅ ምንም አይነት መረጃ አይሰጧትም ነበር እና አሁን ይመስለኛል የሷ እናቷም ሄደው ሲጠይቁ ትክክለኛ መረጃ የማይሰጧቸው እንደዚህ አይነት ነገር ለሴቶች እንደዚህ የሚነግሩ አይመስለኝም። ያው ከአንድ አይሉ 2 ኬዝ ነው እንደዚህ ያጋጠመኝ የቅርብ ቤተሰብ ምናምን እና ከዛ መጨረሻ ላይ ምን ሆነ መሰለሽ እናቲቱ ሄደው ሲጠይቁ አልሆነም፣ እንደዛ ሊነግሯቸው አልፈለጉም። ከዛ ወንድሙ ሄዶ ነው ለወንድሙ ሲሄድ ነው ያረፈበትን ምናምን ብለው ደብዳቤ ምናምን የሰጡትና እነሱም አሁን ከቻሉ ወንዶች ሄደው ቢጠይቋቸው ከአንድ አይሉ 2 ኬዝ ነው እንዳልኩሽ እንደዚህ አይነት ነገር ያጋጠመንና እንደዛ ቢያደርጉ ብዬ አስባለሁ። ለእናቶች ምናምን እንደዛ የሚነግሩ አይመስለኝም። ስለዚህ እንትን የቤተሰብ አባል ከእናት ውጭ አጎት ወንድ ቅጽ ላይ ያለ ሰው ሄዶ ይጠይቅ። አቡዬ አጎቴ ነግሬሻለሁ፣ ወታደር ነበረ ጨርሶ ነው ሲወጣው ማለት ነው። ከሷ ጋር ነው ሁሌም የሚሄደው። እንደውም በአሁኑ ሄዱ ባልኩበት ሰዓት ማለት ነው የወንድሟ ልጅም እንትን ውትድርና ሄዳ ነበር። እንደውም የእሷን ነው ወረቀት ይዘው የመጡት ሞታለች የሚል ማለት ነው። የእሷን ወረቀት ሰጡ፣ ግን የእሱ ግን በቃ ፋይል ላይ የለም ነው የተባለው። ገባሽ? የሞት ይኑር አናውቅም ነው ያሉት። እንደውም የእሷን ወረቀት ሰጧትኝ እኮ የወንድሟ ልጅ ማለት ነው። ሞት ይኑር አናውቅም ከሆነ ጠፍቷል ከሆነ መንግስትን ተከታትላችሁ በየጊዜው ፈልጎ እንዲያመጣው ከጠፋበት መንግስትን መጠየቅ ነው እንጂ ማሬ የወታደር ፎቶ ሚዲያ ላይ መለጠፍ አይቻልማ፣ በህግ ያስጠይቃል። ማሬ ሜቢ አንቺ እህቱ ስለሆንሽ ካላስጠየቀሽ አንቺ ለጥፊው፣ እኛ ግን መለጠፍ በህግ ያስጠይቀናል። ገብቶሻልማ? እሺ መሲ ምንድን ነው የምታስረጅን? እሺ ሀቡ እኔ ወታደር ስለሆንኩ ያው ውጭ ሰምቼ ነው አጋጣሚ አስረዳችሁ ብዬ ነው። እሺ ወንድሜ፣ ወንደኛ አንድ ሰው ወታደር ከሆነ የወታደር ፎቶ ዝም ብሎ አንቺ ቅድም እንዳልሽ መለጠፍ ወንጀል ነው፣ ያስጠይቃል በህግ። በሁለተኛ ደግሞ የሞተ ወይ ሌላ የተሰወረ ካለ መንግስት በሚያውቀው መንገድ ለቤተሰብ ቅርብ ተጠሪ የሚባል አለና ለቅርብ ተጠሪው ወረቀት እዚህ የተመዘገበ ሰው አለ። ለምሳሌ አሁን የኔ ሀቡ ከሆነች የኔ እናት ሀቡ ተብላ ነው የተመዘገበችም ኖሮና ቅርብ ተጠሪ የሚባል ከታወቀ በኋላ ነው ከሞተም ወይም ሌላ ነገር ከሆነ ማድረስ የሚችለው እንጂ ከዚህ ውጪ ግን እንደፈለገ እክሎ ሞታል ምናምን ተብሎ መድረስ ወንጀል ነው፣ ያስጠይቃል በህግ። አየሽ ፎርም ላይ ጋይደት በግለሰብ ስልክ ነው የተደወለላት ማለት ነው። ከዛ ሲያጣሩ ቦርሳውን ጥሎ ካልሆነ ከኛ ቢሮ አልተደወለም ተባለ። ገባሽ? ቦርሳ ውስጥ የቅርብ ተጠሪ እና ሲም ስልክ ቁጥር ምናምን ይዞ ነው የሚሄደው ማለት ነው። ቦርሳውን ጥሎት በልዩ ኃይል ምንድነው በረብሻው ሰዓት ቦርሳውን ጥሎት ካልሆነ ከኛ ይሄኛው ነገር አልወጣም ተባለ። እኛ ጋር አይደለም የተደወለላችሁ። ምናልባት ቦርሳውን ጥሎት ሰው አንስቶ ደውሎላችሁ ነው እንጂ ከዚህ አይደለም የተደወለላችሁ ነው። ኦኬ ጥሩ። ስለዚህ የቅርብ ተጠሪ ለአደጋ ጊዜ ተጠሪ የቅርብ ተጠሪ ወይም ለአደጋ ጊዜ ተጠሪ ያስመዘገበው ወንድምሽ ማንን ነው? እናቴን ነው። በሪቱ ጫላ ብሎ ነው ያስመዘገባት፣ እናቴን ማለት ነው። ኦኬ። ከዛ ሰውዬው ወይዘሮ በሪቱ ጫላ ነሽ ብሎ ነው ያወራትኝ።
ከዛ አሁን እኔ ስትል ልጅሽ ሞቷል ቀብረነዋል፣ ስለዚህ በቃ ህርማችሁን እንድታውጡ ነው ይሁን እየቀበርን ነው ብለው አላትኝ። ከዛ እሷ ቀጥታ ወደ ቀበሌ ተደወለ። እንዲሁ ነው ብለው ያወራትኝ አቦ። ከዛ ቀጥታ ሲደወል ወደ ቶራይል ማቆጥ ቶራይል እንደ ጎሮ ዝም ብሎ ልጅሽ ሞቷል እየቀበር ነው እንዴ? አስክሬን ቤተሰብ ጋር ሳይመጣ ቤተሰብ ሳይቀብር ዝም ብሎ ይቀበራል እንዴ? በዛ ሰዓት የምንም አስክሬን የሚነሳ ነገር የለም። የእንትን የትግራይ ጦርነት ላይ ነበር ውሃቡዬ። በጣም በየቦታ አላማጣ ነው ምናምን የሚባልበት ቦታ ወታደሮች ሊያውቁት ይችላሉ። ወደ አላማጣ ይሁን ቆቦ ነበር። አዎ ወደ ቆቦ ምናምን መሰለኝ፣ ረስቼዋለሁ እኔ ቦታውን። ግን አጎቴ ሁሉንም ቦታ ያውቃል። አዳምጪ አበሻዊት አንድ አዳምጪ። ምክንያቱም ያው እንደዚህ ብዬ እኔ ላንቺ ማውራት ይብራል። ከፈለግሽ በታች በውስጥ መስመር ማውራት ይችላልሽ። ግን እንደዚህ አይነት አይደለም። መንግስት የሚያስረዳው ሞታል እየቀበረ ምናምን የሚባል አይሰራም። እኛ የቆመን ለአንድ እግር ብቻ ነው። ከሞተንም ከኖረም ለህይወታችን አንድ እናት እግር ብቻ ነው። ላንቺ ደግሞ ሞታል ተብሎ የሚነግረው እዛኔ የሞተችበት ጊዜ ሳይሆን ወርቀቱ የሚደርስበት ጊዜ አለ። ወርቀቱ ደግሞ ደረጃ ይዞ ነው እንጂ የሚሄደው ዝም ብሎ ከመሬት ተነስቶ እከለው ሞተ ታች ብሎ ቀበሌ አይደለም እኮ ይሄ። ለምሳሌ አንድ ሰው ሀቡ ከሞተች ሀቡ ወይ ተብላ ነው። አበሻዊት አንዴ ተረጋጊ፣ አዳምጪ ማሬ። እሺ ሚንካርኪ ወንድሜ፣ አሁን አንተ ወታደር ከሆንክ እንግዲህ ታውቃለህ። ልጠይቅህ፣ ቡርጅ በእናትህ ሚታርጊ ፕሊስ፣ እንደገባሽ ቴንኪዩ። አንድ ወታደር ሲያርፍ ማለት ነው በስልክ ነው የሚነገረው ወይንስ በደብዳቤ ነው? ብዙ ጊዜ እኔ የማውቀው የምሰማው በደብዳቤ ስለሆነ ለቤተሰብ በስልክ ነው በደብዳቤ ነው? በምን አይነት መንገድ ነው ለቤተሰብ የሚያደርጉት? ጎዛቡ በጣም ምርጥ ጥያቄ። አንድ ለምሳሌ እኔ ከተሰዋው የኔ ቤተሰብ ወረቀት የሚደርሰው ከ6 ወር በኋላ ወረቀቱ ነው የሚደርሰው። ወረቀቱ ወደ ይሄዳል፣ ወደ ክልል፣ ወደ ዞን እየተባለ ነው የሚሄደው እንጂ ዝም ብሎ ተነስቶ በስልክ የከሎ ሞተለ ተብሎ የሚያወራው ምንድነው? ደቀበለ አይደለም እኮ። ስለዚህ በስልክ አይወራም፣ ነውር ነው። ለምሳሌ አንድ ጓደኞች አሉ። ለምሳሌ እኔና አንድ ጓደኛ ካለ የኔ ጓደኛ ከኔ ጋር ያለው ቤተሰቦችም ካወቀ እሱ ሊነግር ይችላል። ለምሳሌ ነው የምልሽ፣ ዝም ብሎ ጓደኞቹ። ከዛ ውጭ ግን ወንጀል ነው፣ አይነገርም፣ ነውር ነው። ኦኬ ጭራሽ እንደዛም አይባልም። ምክንያቱም ያስጠይቃል በህግ ማለት ነው። ለአንድ ሀገር የሞተ ሰው ክብር ነው። ተረዳሽ? ስለዛ ነው በወረቀት ካልሆነ ውጪ ዝም ብሎ በስልክ አይነገርም። አሁንም ድረስ ማለት ነው። የድሮ ባህል ሳይሆን አሁንም ድረስ ነው። የድሮ ህግ ሳይሆን አሁንም ድረስ ያለ ህግ ነው። በደብዳቤ ነው ቤተሰብ የሚያሳውቀው። የማን የተቋረጠው ውዶቼ? ሰማለሁ እኔ ኦኬ እሺ። ስለዚህ ሀበሻዊት የተደወለላችሁ ስልክ ትክክል አይደለም። ወንድምሽ ህይወቱ ቢያልፍ ኖሮ ቢሰዋ ኖሮ ደብዳቤ ኦፊሻል ደብዳቤ ነው ከመንግስት የሚደርሳችሁ። አዎ ከዛ እኮ እንደዛ ብሎ እኮ አስረዳት። እኛ አጎቴ ስለሚያውቅ እንደዛ ብሎ አስረዳት። ይሄ ልጅ የሆነ ነገር ቢሆን ወረቀት ነጭ ወረቀት ነው የሚላክልን። ከኛ አካባቢ በዛ ሰዓት በጣም ብዙ የሞቱ አሉ። ገባሽ አቡ? ከዛ ደብዳቤ ነው የተላከላቸው በቀበሌ ማለት ነው። ከዛ በየቤቱ እየተዞረ ተሰጣቸውኝ መርዶ ማለት ነው። የወንድሜ ጓደኞችን በጣም ብዙ የሞቱ አሉ። ግን ወረቀት እንደተላከው ግን በአሁኑ ግን የመጨረሻ በቃ ብላ በጣም በየጊዜው ነው የምትሄደው። ቢያንስ በየ2 ወር ምናምን ትሄዳለች። እኛም እስቲ ሂጂ ተስፋ አትቁረጭ እንላታለን። ገባሽ? በየጊዜው ስትሄድ ምንድነው የሚለው? መጀመሪያ አካባቢ የዛሬ 3 ዓመት አካባቢ ለምን የዛሬ 3 ዓመት አካባቢ ነው ኢትዮጵያ ነበርኩኝ። መዝገብ ላይ ያለ ሹፌራ ተሊላ እንትን እየበላ ነው፣ ደሞዙን እየበላ ነው። ከደሞዙ ከተቋረጠ ነው ሞቷል የሚባለው። ደሞዙ እየበላ ነው እየተቀበለ ነው ብለዋል አቲም ማለት ነው። ከዛ እሺ ብላ በተስፋ ገባች። አሁን በባለፈው በቅርቡ በዚህኛው አመት ስትሄድ ግን ማለትም ከመዝገብ ከእንትን ላይ ወጥቷል። በቃ ኮምፒውተራችን ላይ የለም፣ ሀገሩን ከርቷል ነው ያሏት። ከዛ የአጎቴ ልጅ ወረቀት ሰጧቸውኝ። ለ3 ነበር የሄዱት፣ 2 አጎቶች፣ አንድ ማዘር የሆነው አንድ አባትየውና 2 ወንድማማቾች ከማዘር ጋር ሄዱ። ከዛ የዛችኛዋን የሞተችው ወረቀት ሰጡት ለነሱ። ግን ወረቀት ሲልኩ አብረው ማስረጃ ፎቶ። አሁን እኔ ወረቀት ደብዳቤ ብቻ ደርሶኝ ልጅሽ አርፏል ተቀብሯል ስለተባልኩ እርግጠኛ መሆን አልችልም። ፎቶ ያነሱና አስክሬኑን ፎቶ ይልካሉ ከደብዳቤው ጋር አብረው።
አይልኩም ወረቀት ብቻ ነው የሰጧቸው ለነማዘር። ከዛ በቃ ሞታለች ብለው ወረቀት ብቻ ቤተሰብ ተለቀሰ። በቃ የልጁን አስክሬን ሳያይ ሲቀበር ሳያይ በወረቀት ብቻ ከሌ ተብሎ ከነማዕረጉ ነው የሚጻፈው ብሏል። እንግዲህ ወንድማችን ወታደር ነኝ ብሏል እና ማዕረጉ አዎ። ስለዚህ በጽሁፍ ብቻ አዎ። ስለዚህ በጽሁፍ ብቻ ቤተሰብ ይቆርጥለታል፣ ያምናል። ምንም አይነት ፎቶ አብረው የአስክሬን ፎቶ መሞቱን ለማረጋገጫ ኦር የቀብሩ ስነ ስርዓት ቪዲዮ ተቀርጾ አብሮ ለቤተሰብ ካልተላከ እንዴት ነው ቤተሰብ በደብዳቤ ብቻ የሚያምኑትና የሚቆርጥላቸው? አቦ የምንም ቀብር ስነ ስርዓት እኮ የለም በዚህ ላይ ማለት ነው። እሺ አንዴ ያስረዳኝ፣ ወታደሩ ያስረዳን። አበሻዊትዬ እባክሽ። ቴንኪው። እሺ ወንድሜ ሚዩት ነህ። ስልክ ተደውሎብክ ነው መሰለኝ። ሚዩት ነህ። ትክክል ነሽ። ምን አልመስልሻለሁ? ለምሳሌ መለያ አለው። የኔ መለያ ቁጥር ማንም ሊያገኝ አይችልም ከራስ ውጪ ማለት ነው። ምክንያቱም ቆራረጣለህ አንተ። ተቆርጠሃል፣ ተቋርጠሃል። አይሰማንም ወንድሜ። አንቺ አሁን ከናያት አሁን አይሰማም? አሁን ይሰማል። አሁን እንደገና ሚውት ሆነሃል። ሻውንስ ይሰማል? አሁን ይሰማል። ሚውት አታርግ። ከዚህ በኋላ እንደዚሁ አውራ። አውራ ነው። አዎ አሁን አውራ። ሚውት እየሆንክ ነው ከመሬት ተነስተህ። እኔ አይደለም በቃጣም ኔትወርክ ነው። ኔትወርክ ነው። እሺ እሺ ወንድሜ እና አጋጣሚ አንድ ሰው ከሞተ በፎቶ ምናምን አይደረግም። ምክንያቱም በመለያ ቁጥር ይታወቃል። አንድ ሰው ንዑስ ወረዳ የሚባል የሚባለው ከዛ በኋላ አንቺ የት እንዳልሽ የት እንደተወለድሽ ሁሉ ቦታ እዚህ ሙሉ ነው ያለው። ተረዳሽ? መታወቂያ ለምሳሌ አሁን እኔ መንጃ ፈቃድ አለኝ፣ ፓስፖርት አለኝ፣ ወታደር መታወቂያ አለኝ። ይሄ ግዴታ ያኔ ኬሱ ስትይጂ አንቺ ቅርብ ተጠሪው ጭምር ነው ያለው። እና አጋጣሚ ስትሞቺ በፎቶ አይደለም። ፎቶ መቼም ቢሆን ቅርብ የሆነ ሰው ወይ መሀል ሀገር የሞት ሰው ምናምን ካለ ያ ሰው እስክን ጭምር ሊሄድ ይችላል፣ በክብር ማለት ነው። ሰው ሩቅ ቦታ ከሆነ ደግሞ እንደ ሞት ያው እንደሚታቀ በክብር ፎቶ ምናምን ይሄዳል። ለዛ ካልን ውጪ ሌላ ነገር የሚያሳስብ ነገር የለም። በመለዩ ማለት ነው። ኦኬ ገባኝ። ስለዚህ ማለት ነው አሁን አንድ ወታደር ከጠፋ ማን ነው ሊፈልገው የሚችለው? አሁን እሷ አበሻዊት የገጠማትን ነገር ምንድነው? ወንድሟ ጠፍቷል። እናቷ ጦር ኃይሎች ሄዳ መከላከያ ካምፕ ሄዳ ጠይቃ የለም ጠፍቷል ተብላለች። ስለዚህ ማን ነው የሚመለከተው አካል? ምንድነው ማድረግ ያለባት? የወታደር ፎቶ ሚዲያ ላይ ለጥፎ ማፈላለግ ወንጀል ስለሆነ ምን ታድርግ? በትክክል አሁን የዚህ ምርጥ ጥያቄ ሀቡ፣ አንደኛ አንድ ወታደር ራሱ መንግስት ሳያውቅ ከጠፋ ማለት ነው። ስለዚህ ዋናኛው መንግስት ማወቅ የሚገባው ምንድነው? በውጊያ ውስጥ ሞቶ ከተገኘ ነው። ሁለተኛው ደግሞ በሰላም ሰዓት ወጥቶ ከጠፋ ይህ ሰውዬው ተጠያቂው መንግስት አይደለም። መንግስት አንድ ጊዜ ፍቃድ ከሰጠ አንቺ ቤተሰብ ሄዳለሁ ብለሽ ሄደሽ አዲስ አበባ የምትቀር ከሆነ ወይ ባህር ዳር የምትቀር ከሆነ ወይ ቡታጅራ የምትቀር ከሆነ ችግር ነው። ተደብቆም የሚቀር ሰዎች አሉ እና ይሄ የመንግስት ችግር ሳይሆን የራሱ ግለሰብ ችግር ነው ልነግርሽ። ስለዚህ መንግስት የሚያውቀው ፍቃድ እንደሰጠ ነው። ከዚህ ካልሆነ ውጪ ግን አንድ ሰውዬው የራሱ ፍላጎት መሞላት ከጠፋ መንግስት ተጠያቂ አይደለም። ስለዚህ እነሱ ሄደው መንግስትን ነው መጠየቅ ያለባቸው ነው አይደል? እኔ መጀመሪያ እንደመለስኩላት መንግስትን መጠየቅ አይችሉም። ለምሳሌ ነው የምልሽ መንግስት ማድረግ የሚገባው አንድ ወታደር ከቤተሰብ ሲወጣ
ወይ ወተት ገባ ተቋርጠ ካልኩ አልሰማንክም። ተቋርጧል። አንድ እግር መቆም ብቻ ነው የሚያውቀው። እኔ አሁን ስሞትም ለአገሬ ነው ስኖርም ለአገሬ ነው። ምክንያቱም ከሞትኩም አንድ ሞትኩ ነው። አሁን ነው ከፈኩኝ የሚገርምሻል። እሺ ሚዲያ ላይ እንዲያፈላልጉት ከመንግስት ፍቃድ መጠየቅ ይችላሉ። ኔትወርክ የሌለበት ቦታ ነው መሰለኝ ያለው ወንድማችን። ወይ ወጣክ እንደገና ግባ፣ ውጣና ግባ እስቲ ከተስተካከለ። ቴንክ ዩ። እሺ ምን ማን ነው ስሟ? መሲ ሉማሜዋ ሀበሻዊት ወይ ሀቡዬ ምን ታደርጊያለሽ መሰለሽ? ሄዳችሁ ከመንግስት ፍቃድ ጠይቁ። ሚዲያ ላይ እናፈላልገው ብላችሁ መንግስት ከፈቀደላችሁ ፍቃድ ከሰጣችሁ የዛኔ ፎቶን ለጥፈሽ ማፈላለግ ትችያለሽ እንጂ የወታደር ፎቶን ሚዲያ ላይ ለጥፎ ማፈላለግ በህግ ያስጠይቃል። እነሱ ስር ሲሆን ነው ታዲያ እንደዛ መሆን የሚቻለው። ሀቡያውን እኮ ከኛ ቁጥጥር ውጭ ሆነዋል። ሹፌራ ተሊና ሚለው በወረቀት በቃ ከኛ ቁጥጥር ውጭ እኛ ጋር አናውቅም የት እንደደረሰ። እናንተ ሚዲያ ላይ የመፈልጉ መብታችሁ ነው ብሎ መንግስት ማህተም መቶ ወረቀት ይስጣችሁ። የዛኔ አንቺን ብትለጥፍ አትጠየቂም፣ ማንም ቢለጥፍ አይጠየቅም። ይኸው መንግስት ፈቅዶ ነው ይባላል። ገባሽ? ተረዳሽ? ሄዳችሁ ከመንግስት ፍቃድ ማምጣት አለባችሁ ያኔ ለመፈለግ። ሀበሻዊት ተቋርጠሽ ነው ይሰማል ማሬ? አቡ ድምጽ ይሰማል? አዎ ማለትም ወረቀት አስወጡ ነው የምላቸውን ለማዘር ወረቀት አስወጣ። ሚዲያ ላይ እንድትፈልጉ ፍቃድ መንግስት ይስጣችሁ። አይ መብቴ ነው ካልሽ መለጠፍ ትችያለሽ። እኔ በህግ የሚያስጠይቅ ነገር አልለጥፍም። ግን አንቺ ወታደር ገብቶ እዚህ ጋር ነግሮሻል። የወታደርን ፎቶ ሚዲያ ላይ መለጠፍ እንደማይቻል ኦልሬዲ ነግሮሻል። ስለዚህ ሄዳችሁ ፎቶን ለጥፈን እንድንፈልግ ሚዲያ ላይ ፍቃድ ስጡን ብላችሁ ጠይቁ ከመንግስት ፍቃድ። መንግስት ፍቃድ ወረቀት ከሰጣችሁ ነገ ብትጠየቁ እንኳን ወረቀታችሁን ፍቃዳችሁን ታሳያላችሁ። ገባሽ? አይ ቲክቶክ ላይ ብቻ ነው እንጂ አላፈላለኩትም። በጣም ብዙ ቦታ ላይ አፈላልጌያለሁ። ኢሞ ላይ ፎቶ ፖስት ተደርጓል። ሁሉም ሰው ለብሶት እና ወታደሮችም እያፈላለጉልኝ ነበር። ገብቶሻል? በጣም ብዙ ወታደሮች ማለት ነው። ግን በቃ በህይወት ቢኖር ኖሮ ወይ ደውልላቸዋል። ጠፍቶም ከሆነ ለእናንተ ይደውልላቸዋል በህይወት አለው ብሎ። ገብቶሻል? ወይ እንዳይሆን ይሸጣሉ ለብዙ ለሌላ ወደ ሌላ ሀገር እንትን ተብሎ እንዳይሆን ያሉት። በቃ ሳናግራቸው በጣም ብዙ ጊዜ በጣም ብዙ ወታደሮችን ሳገኝ ሁላ ጠይቃቸውኝና በውስጥ በኩልም አወራቸዋለሁ። ሚዲያ ላይ ወጥቼ አወራቸዋለሁ። ስለ ፎቶ እኔ እንጃ ችግር ያለው ግን አይመስለኝም። ፎቶውን አሁን ፕሮፋይል ለብሼው ነበር። ምን እንዳደረገብኝ አላውቅም እኮ። ችግር የለውም ብለሽ ካሰብሽ ውጪና ከኔ ቤት በራስሽ ቤት ለጥፊው። እሺ ይማር። እኔ ህግን የሚተላለፍ ነገር አላደርግም። በየሶስት ወሩ ኢትዮጵያ ምገባ ሰው ነኝ እና ኢትዮጵያ በህይወት የማልገባ ሰው ብሆን እንደፈለግኩ ህግ ጥሳለሁ። ግን እኔ በየሶስት ወሩ ለስራ ያመላለሳለሁ። ልጆችን በሰው ሀገር ጥዬ ህገወጥ ነገር ምንም ነገር ህግ የማይፈቅደውን ነገር አድርጌ በዛው እስር ቤት ገብቼ ልጆችን በሰው ሀገር መበተን አልፈልግም። ምንም ነገር ከማድረጌ በፊት ሁሌም የህግ ባለሙያ እያማከሩ አይ ህጉ አይፈቅደው የሚሉኝን ነገር አላረግም። እሺ ይማር። እሺ በቃ አቡዬ ወረቀት ሳመጣ ታስገብኛለሽ። በቃ ፍቃድ ማለት ነው። ከዛ ፍቃዱን እስክታመጪ አያስጠይቅም ካልሽ አንቺ ለጥፊ። ፍቃዱን ግን ስታመጪ እርግጠኝ ፍቃዱ ትክክለኛ መሆኑን እኔ ልክ የኢትዮጵያ የህግ አካላት ጋር አረጋግጬ ትክክለኛ ፍቃድ መንግስት የሰጠው ከሆነ እለጥፍልሻለሁ፣ ቪዲዮ ሰራልሻለሁ። ችግር የለም። እሺ እሺ። አመሰግናለሁ። ራሷ እኮ አልጠፈችም። ኤኒዌይ ዋናው ነገር እኔ በህግ ምንም አይነት ህግ የከለከለውን ነገር ምንም አይነት ህገወጥ ነገር ማድረግ አልፈልግም። በጣም ብዙ ሰዎች እኔ ለመጣል ህገወጥ ነገር ሊያሰሩኝ በጣም ይሞክራሉ። በብዙ ግን አይኔ ይፈርዱታት
ኢቨን ለሊቢያ በህገወጥ የሰዎች ዝውውር በሊቢያ ለሄዱ ሰዎች ገንዘብ አሰባስቢ ይሉኛል። አንዴ እንኳን ሊቢያ ላለ ልጅ ለታመመ ልጅ የህክምና አሰባስቤ ከኤምባሲ ደብዳቤ መጥቶልኛል። ከዚህ በኋላ ሊቢያ ለሚገኝ ማንኛውም ህገወጥ ሰው ገንዘብ ስታሰባስቢ ሚዲያ ላይ ብትገኝ በህገወጥ የሰዎች ዝውውር ትከሰሻለሽ ተብዬ ደብዳቤ ደርሶኛል። የዛኔም መጥቼ ነግሬያቸዋለሁ። እኔ ባለሁበት ሀገር የሰዎች ዝውውር ከሰሳለሁ። በህገወጥ የሰዎች ዝውውር ሊቢያ ላለ ሰው ገንዘብ ባሰባስብ ኢትዮጵያ ራሱ መግባት አይጠበቅብኝም። እዚሁ እጠየቅበታለሁ ባለሁበት ሀገር። ለምን ህጋዊ ነኝ። እኔ ፊቴ እየታየ የምኖርበትን ሀገር ተናግሬ ሚዲያ የምጠቀም ሰው ነኝ። ሁሉ ነገሬ፣ ሀገሬ፣ አድሬሴ፣ ፊቴ፣ ሁሉ ነገር የሚታወቅ ሰው ነኝ። ህገወጥ ነገር አልሰራም። ህግ የማይፈቅደውን ነገር አላረግም። ለራሷ እኮ አንድ ፖስት እንኳን የሚያጡኝ ነገርሽም እንደማ ሲወዳደር አንቺ ምንም ማያገባሽ። እንዲህ የመጀመሪያ መሰለሽ? እስካሁን ስንት ሰው መጥቷል መሰለሽ? ወደ 4-5 ሰው መጥቷል እስካሁን ድረስ። አታስታውሱ? የሚሊዮን እናት መጣች። ልጇ ወታደር ጠፍቶባት አፋልጉኝ ብላ። ከዚህ በፊት አንድ ባሏ ወታደር ጠፍቶባት መጣች። አንድ ደግሞ ወንድሟ፣ ይሄው አሁን ወንድሟ። 4 ሰው መጥቷል እስካሁን ድረስ ወታደር አፋልጉኝ እያሉ እና ወታደር ፎቶውን ለጥፎ ጭራሽ ከነመለየው ነው ወንድሟ ታልተጠጥፎ የነበረው ከነ ልብሱ ምናምን እና ወታደር ፎቶ ለጥፎ አይቻልም፣ እዛው ሄዳችሁ መንግስትን የሚጠይቁት ብዬ ነገርኳት። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ፣ እናስገባችኋለን። እስከዛ አንዴ ብሌን ታስተዋወቅ፣ ከብሌን ቀጥሎ ቡርጅ ቢዩቲ ያስተዋውቃሉ። እኔ አንዴ ሽንቴን ሸንቼ ልምጣ። አሁን ቶሎ ነው ሽንቴ የሚመጣ ውዶቼ። ደግሞ ይበርዳል። ብሌን እንኳን ደህና መጣሽ። ሚዩት ነሽ ማሪ? ይኸው አለው። አዎ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን። እሺ መጣሽ? ሽንት ቤት ደርሼ ልምጣ። ሌትስ ጎ። እሺ ሰላም፣ እንዴት ናችሁ? ብሌን ነኝ ከብሌን ቢቲ። እንግዲህ ብሌን ቢቲ የኢትዮጵያን የሚወክል አንድ የቢቲ ብራንድ ነው። ብሌን ቢቲ ይባላል የብራንድ ስም። ስሜ ደግሞ ብሌን እባላለሁ። በራሴ ስም ነው ክሬት የተደረገው። ለ5 ዓመት ሰርቷል እስካሁን ድረስ። አሁን ደግሞ ወደ ዱባይ፣ በፊት ኢትዮጵያ ነበር ሞርኒንግ ስታር ስር፣ አሁን ደግሞ ዱባይ ላይ በኦንላይን በሁሉም ሀገር በኢንተርናሽናል እቃዬን መላክ ጀምሬያለሁ ማለት ነው። ከዛ በማስከተል 1 ሚሊዮን ብር እጣ አዘጋጅቻለሁ ኩፐን። አሁን በቅርቡ የሚወጣ እንግዲህ ከተፋጠነ ማለት ነው። ባለው ሲቹዌሽን የተነሳ ትንሽ ወደኋላ ተጎትቷል። ምክንያቱም ፍላይት የለም፣ ሺፒንግ ስለሌለ ትንሽ ተቸግረናል። ብቻ ይፈታል ሰሞኑን እና ግዙ፣ ኩፐን ግዙ እና ደግሞ ፎሎ አድርጉ። ጥያቄ ካላችሁ በባዮ ላይ አለ ቁጥሬ፣ እዛ ገብታችሁ ባዮ ላይ ባለው ቁጥር ማውራት ትችላላችሁ። ዋትሳፕ ሶሪ፣ እሺ እንትን ጉም ሆኗል። ምን ሆኖ ነው? እሺ እና ዋትሳፕ ላይ ኮንታክት አድርጉኝ፣ ፎሎ አድርጉኝ። ሀቡ እስክትመጣ ድረስ እስቲ ፎሎ አድርጉኝ ቶሎ እሷ ትጨምርበታለች ማስታወቂያውን። እና ደግሞ በቅርቡ እሷ ታስታውቀው ብዬ ነው ቀድማ ነገ ወይ ከነገ ወዲያ የሚለቀቅ ቪዲዮ አለ ማስታወቂያ የሚሰራበት። በቅርቡ በማርች 20 የሚጀመር የአዋርድ ቦት አለ። ኢትዮጵያን ወክዬ በፕሮዳክቴ ማለት ነው በብራንዴ ወደ ኬንያ ወደ ናይሮቢ ይሄዳለሁ። እሱ ቦቱ የሚጀመረው በ20 ነው፣ ማርች 20 የሚጀመረው። እንግዲህ ሙሉ ኢትዮጵያኖች እናንተን ስለሚወክል የኔ ብራንድ ቮት እንድታደርጉ የሚጀምረው በ20 ነው ብያቸዋለሁ። ባዮ ላይ አስቀምጠዋለሁ ሊንኩን። ይህንን ነገር ለመንገር ፈልጋለሁ። ዛሬ ፎሎ አድርጉኝ። ዛሬ ምንድን ነው አይንቀሳቀስም? ፎሎ አቡ እስክትመጣ ድረስ ቶሎ በል። እና ነገ ደግሞ የሚጀምር 20% የኢድ
የኢድን በማስመልከት 20% እስከ ኢድ ቀን ድረስ የሚቆይ 20% የእቃ ሽያጭ ላይ የሚደረግ ዲስካውንት አለ። ይህንን እድል ተጠቀሙበት ማለት ነው። በዚህ አጋጣሚ እስከዛ ድረስ ብሌን ያን ጥያቄ ልጠይቅሽ፣ ወደ ካናዳ ትልኪያለሽ እንዴ? አዎ ኢንተርናሽናል ሁሉ ቦታ ልካለሁ። እሺ በቃ ቤትሽ መጥቼ ጠይቅሻለሁ። ሌላውን ያ ይቻላል። ቆንጆ አሁን ሀቡ ስትጨርስ እዚህ እኔም ወደ ራሴ ላይቭ ስለምሄድ መታችሁ እዛ እቃውን እያሳየኋችሁ የምትፈልጉት ፕሮዳክት ሙሉ ፕሮዳክት ነው። እንግዲህ ሴቶች የመዋቢያ ፕሮዳክት ሙሉ ነው። ከፕራይመር እስከ ሴቲንግ ስፕሬይ ማለት ነው የምታምሩበት እና ደግሞ ለሜካፕ አርቲስትም 20% ቅናሽ አለ። ሜካፕ አርቲስት ሰርተፊኬታችሁን ከላካችሁልኝ በዛ ምክንያት 20% ቅናሽ ሁልጊዜም አደርጋለሁ ማለት ነው። ሌላ ጥያቄ ካላችሁ ከስር ጠይቁኝ። ስንት ሰው ነው ያለው? ታይሻ 2200። እስቲ 500 ሰው ፎሎ አድርጉኛው አውግስት ትመጣ 500 ሰው ከ2000 ሰው 500 ሰው ፎሎ አርጓት። ከ2200 ሰው 500 ሰው ፎሎ ያርጋት። ሌትስ ጎ ጋይስ። ሁላችሁም ብሌን ቢዩቲ ትባላለች። የምትኖረው በዩናይትድ አረብ ኤሚሬት ጋር። በፊት ኢትዮጵያ ሞርኒንግ ስታር ሞል ላይ ነበረ ስቶሯ ሾፓ እና አሁን ኦንላይን ሆኗል። ኦኬ እና እሷ ዩናይትድ አረብ ኤሚሬት ብትሆንም የትም ዓለም ላይ ያላችሁ ሰዎች አዛችሁ ሜካፓ ይደርሷችኋል። እማትልክበት ሚውት አድርጊ ስታወሪ ከሌላ ሰው በማሪ እማትልክበት ቦታ የለም። ሁሉም ሀገር ትልካለች። አፍሪካ ሀገር፣ አረብ ሀገር፣ አውሮፓ፣ አሜሪካ የፈለጋችሁበት ሆናችሁ ከብሌን ቢዩቲ ሜካፕ ብታዙ ይደርሳችኋል። ወርልድ ዋይድ ናት፣ ኢንተርናሽናል ናት ማለት ነው። ገባችሁ? እናም ከብሌን ቢዩቲ የ150 ድርሃም ወይም በዶላር $45 በምትኖሩበት በእናንተ በፈለጋችሁበት ሀገር መንዝሩት። $45 የ$45 ሜካፕ ስትገዙ የአንድ ኩፖን ባለቤት ትሆናላችሁ። ያ ኩፖን 1 ሚሊዮን ብር የያዘ የእጣ ኩፖን ነው። እኔ ቤት ነው እጣው የሚወጣው። ሶ ሜካፕ እየገዛችሁ እያማራችሁ እየተዋባችሁ እንዲሁም የ1 ሚሊዮን ብር ተሸላሚ እንድትሆኑ ተጋብዛችኋል ማለት ነው። እና ብሌን ቢዩቲን ፎሎ በማድረግ በቤቷ ላይቭ ገስት ላይ በመግባት ማዘዝ ትችላላችሁ። እንዲሁም ሁለተኛ ዋትሳፕ ቁጥሯ ባይዋ ላይ ያለ በዋትሳፕ ማዘዝ ትችላላችሁ። እንዲሁም ሶስተኛ ዌብሳይቷ ባይዋ ላይ ያለ በዌብሳይትም ገብታችሁ ማዘዝ ትችላላችሁ። 3 ማዘዝ የምትችሉበት መንገድ አለ። መልካም እድል ለሁላችሁም። ሜካፕ አርቲስት ናት፣ ፕሮፌሽናል ሜካፕ አርቲስት ናት። ስለ ሜካፕ ስለ ውበት ምንም አይነት ጥያቄ ካላችሁ በትህትና ታስተናግዳችኋለች፣ ትመልስላችኋለች። ያንን ግን የምታደርገው በቤቷ ነው። ራሷን ፎሎ በማድረግ ቤቷ ሄዳችሁ ላይቫ ላይ ገብታችሁ ማለት ነው። ቴንኪዩ። እሺ አመሰግናለሁ። እኛም እናመሰግናለን። ኦኬ ጋይስ ሌትስ ጎ። አስተማሪ እንዲህ ቡርጅ ቢዩቲ ኔትወርክ ነቀላቸው መሰለኝ። ቶሎ ቶሎ ነው የሚነቅላቸው አይደል ነው። ቡርጅ ቢዩቲዎች ኢማራት እየኖራችሁ በኢማራት ምድር ኢንተርኔት የላችሁም። 80 ጊዜ ነው የሚነቅላችሁ። ምን ጉድ ነው? ጥሩ ነገር ነው የምታረጊው። ማስቲካው ቢቆም ዳዊት ወድጅ አይደለም እስከምወልድ ቻሉኝ። እንግዲህ ማስቲካውን ጉዳይ ከወለድኩ በኋላ ማስቲካ አላኝክም። አይ ፕሮሚስ። እሺ ወድጅ አይደለም። እሺ ጻፉ። አስተማሪ ታሪክ አለኝ። ቅድም አንዲት ልጅ ከእንትን ላይ የሆነች የምታሳዝን ልጅ አለች ብላኝ አምጥቼው ነበር ስፒከር እና አይፓዲን፣ ግን ምን ላይ እንዳለችኝ የረሳሁትኝ። ስንት ሰዓት ነው ግን አሁን? አይ ሻታለን፣ ችግር የለም። እሺ ምን ላይ ነበር ያለችኝ? ችግር ላይ ያሉ ልጆች አሉ። የገንዘብ እርዳታ አይደለም ካሉ አስገባቸዋለሁ። የገንዘብ እርዳታ መሰብሰብ አልችልም አሁን ላይ። ግን ችግራችን ምክር፣ ሀሳብ፣ አስተያየት ነው ካሉ ግን ዌልካም ኤኒ ታይም። ምክር ነው የምንፈልገው ካሉ ምክር በሽ ነው እንደ ዋናው ሹገር ፍሪ መሆን አለበት። ማስቀሽ ነው ማሪ ነው ሹጋር ፍሪ ነው ካለ ሹገር ፍሪ ነው። እናንተስ ጉድ ነው። ታዲያ ሹገር ፍሪ የሚለው ግሬፕስ ፍሪ ነው።
ፍሬሽ ሜንቶስ ይኸው ሹጋር ፍሪ ነው ሲሆን ሹጋር ይታይሻል እዚህ ጋር ማሪ ሹጋር ፍሪ የሚለው ሹጋር ፍሪ ነው። ምንድነው Give me first. He took this. I need to cut. Listen, who was holding this scissor first? Who? Lady. Me. Lady? No, not because you are lady. Always you can take things from him. Where is the small scissor for cutting? This is for kitchen. You take this big scissor from the kitchen. Where is your small scissor? But that's harder to cut with it because it's plastic. I don't know how to use it. Full plastic? That is full plastic? Yes, 100% plastic. Okay. Who was holding it first? I want to know. So why you snatch it from her? I asked her and she Sure? I didn't. Come, okay. No, come. Do you really need this scissor? Yes. Yeah, Lula man. I just printed this. Lula man. I just printed this. I need to. I just printed this. I need to cut it. እኔ ነኝ ተበል ራሷ ግን የገንዘብ ችግር ከሆነ አልችልም። ሳይመን I just need to print this. Okay. I need to cut. ሳይመን why you are wasting ink and paper? Daddy, give me permission. Wait, I will tell Daddy. No, lady. One second. Give her, let her cut and give you. Okay, give it to Nunu and she will cut and give it to you. Nunu, yalla, cut fast and give it to him, okay? Be careful. እሺ ማናት ሉላ? እሺ ታዲያ ኮመንቱ እንደዚህ ነው የምትቀጥሉት? እንዲህ ልትቀጥሉ ነው? በቃ ስም ብቻ በመጻፍ ምን እንደሆነ ጉዳዩ ሳይገባን ሉላ ራሷ የጉዳዩ ባለቤት የገንዘብ አይደለም ብላ ከጻፈች አስገባለሁ። የገንዘብ እርዳታ ግን አልችልም ተናግሬያለሁ። ገና የእንትናን ራሱ ገና ደረሰኝ መልቀም አልጀመርኩም። ልጆቹ ናቸው የገንዘብ አይደለም ልጆቹ። እሺ እኮ የታለ አስገቧት። የገንዘብ አይደለም ብላለች። እሺ አቁሙ እናንተ። እሷን እንዳገኛት ሉላን እንዳገኛት እናንተ አቁሙ ኮመንቱ። እሺ እሷ ተጻፍ እኔ ነኝ ብላ ተጻፍ። እናንተ ተው። እምኬ እንዴት ነው ወንድም? ሰላም አቡዬ፣ እንዴት ነሽ? እናት አለን። ሰላም ነው አለን፣ እግዚአብሔር ይመስገን። እንዴት ነሽ? አለን። እንዴት ናችሁ? አለን አቡዬ፣ እንዴት ነሽ? አለን። የት ናችሁ? እኛ ያለ ነው አቡዬ፣ ልጅ ዱባይ ነው ያለ ነው እና እዚህ ጋር ሰርተን ወደ 300 የምንጠጋ የኢትዮጵያ ልጆች ዱባይ ላይ ሰርተን ላይክ ከሰራን በኋላ አሁን ላይ በተፈጠረው ችግር ምክንያት ስራ ስናቆም የሰራንበትን ብር ወደ 300,000 ድርሃም የሚሆን ብር ይዞብን ጠፉ ማለት ነው። ለሁለት የሚከፍሉን ሰዎች ኢትዮጵያውያን ሆነው በኢትዮጵያ ላይ በችግር ሰዓት ላይ በችግራችን ሰዓት ላይ እንደዚህ አይነት መጥፎን ተግባር ፈጸሙብን ማለት ነው። እና አብዛኞቻችን መሬት ላይ ልንወርቅ ማለት መንገድ ላይ ልንወርቅ ካለንበት አኮሞዴሽን ልንባረር ተዘጋጅተን ያለን ሁላችንም የምንሄድበት አተን ግራ ገብቶን ህዝቡን ለምነን ነው ወደ አንቺ ቤት እንዲያቀርቡልን ያደረግነው። እንትና ነው አይደለ? ትናንትና አንዋር የሚባል ልጅ ገብቶ ነግሮኝ ነበር። ማሜ ዱባይም ፖስቶልናል። ሁላ አብዛኞቻችን እዚህ ስራ ላይ የምንሰራ ሰዎች በእርግጠኝነት ከ50 ከ60 በላይ የምንሆን በሱ ነው የመጣ ነው። እሱ እዚህ ቦታ ገብተናል። ላይክ እሱ እዚህ ጋር የሚመለከተው ነገር የለም። በእርግጥ ግን የሆነ ወደ አንቺ ጋርም ወደ ኢትዮጵያ ሙሉ የኢትዮጵያ ህዝብ እንዲሰማንና ላይክ ያለንበትን ሁኔታ ተረድቶ ላይክ በየአካባቢው የሄዱበት ወደ ኢትዮጵያ ገብተዋል ነው የተባሉት ልጆቹ ያለውን ነገር ይሄ ህዝብ ለሁሉም አዳርሶ ለእንትን እንዲሉን ከኛ እናንተ የተሻላችሁ ስለሆነ ምንም ማድረግ ስላልቻለ ማለት ነው። ሜቢ እኛ እንኳን እንደዚህ ብንሆን ለሌላው ለኢትዮጵያ ነገ ለሚመጣው እንደዚህ የሚሰራውም ይሄን አይተው ሌላ ማንም ሰው አይቀርለትም፣ ይደርስበታል። አይቀርም እኛ ላይ የደረሰው ነገር ይደርሳል። እሱ ምንም ካልተባለ ሌላውም እንትን አይባልም። ግን ሌላው እኔም በሄድ ምንም ችግር የለውም ብሎ ነው የሚያስበው እና አብዛኛው ወደ 300 ሰው ምንሆን ነው በቃ አሁን ያሱ ከአኮሞዴሽን ውጡ እየተባልን በቃ እየተገፋ በጉልበት ነው ቁጭ ያልነው ማለት ነው። በጉልበት ማለት ነው። እና ባቡዬ እኛ ምንም የምንለው ነገር የለም። አቅሙ እንዳለሽ እናውቃለን። እርጅን እባክሽን እህታችን የዳህና ገባኝ እኮ እሺ። እሱ ከኢማራት ወጥቷል አልወጣም? የክስ መሰረታችሁ? እሱ ወጥቷል። ትላንትና ነው የወጡት። ሙሉ ነገር ማለት ነው ጨርሰው ነው የወጡት እነሱ ማለት ነው። ምንም ነገር መረጃ ምናምን ነገር ሳያሰሙ ማለት ነው። መውጣታቸውን በምን እርግጠኛ ሆናችሁ? አንድ ሰው ነው አልተባለም? አሁን ሁለት ሆኑ።
ሁለት ናቸው። ሁለቱም አብረው ነው የሚሰሩት። ማንና ማን ነው ስማቸው? መኮንንና ሀብታሙ። መኮንንና ሀብታሙ። ጥሩ። ፓስፖርት ኮፒያቸው አለ ከሀገር መውጣትና ለመውጣታቸውን ለማረጋገጥ አይዲያቸውን ምናምን ሰተን እኮ ወጥተው መውጣታቸው ትኬት ምናምን የቆረጡበት እንትን ተልኮልናል፣ አይተናል። ቼክ አስደረገም ማለት ነው። ኤግዚት ተመቶላቸዋል፣ ኦልሬዲ ወጥተዋል ይላል ሁሉ ነገር። አዎ እንትን ብለው ጨርሰው ለእትዮ ራሱ ማለት ነው ሪከርዱላ ማሜ ራሱ ያወራው ሪከርድ ምናምን ነገር ሁሉ አለ፣ ይለቀናል እኛ ግሩፕ ላይ ምናምን። እሺ ታዲያ እነሱን ሀብታሙንና መኮንን ምናምን ነገር ማሰማት ይችላል ከማሜ ጋር ያወረቹትን የቃለ ምልልስ ሪከርድ ማለት ነው። እሺ ቆይ ሪከርዱን ከፈት በፊት አንዴ ንገረኝ ስማቸውን። ሀብታሙና መኮንን ስማቸውን ግሩፕ ላይ ግባ። ሀብታሙ። እሺ ሀብታሙና መኮንን ያገናኛችሁ ማን ነው ለእናንተ? ማሜ ነው። እኛ በማሜ በኩል ነው የመጣነው። ማሜ ነው እነሱ ጋር እንድንሰራ ያደረገን። እነሱ ደግሞ ሳይት ላይ የሚያሰሩት ተቀብለውን እዚህ ቤትም አኮሞዴሽንም የሚያስዙን እነሱ ናቸው። ታዲያ ማሜ ካገናኛችሁ ለምን ኃላፊነቱን አይወስዱም? እሱ ለምን ማሜ ካገናኛችሁ ማሜ ያገናኝ ከሆነ ሀብታሙና መኮንንን ማሜ ካገናኛችሁ ማሜ ለምን ኃላፊነቱን አይወስድም? እሱ ያለውን ነገር ማለት ነው። አሁን እሱ ትናንትና ቪዲዮ ሰርቶ ምናምን ነገር እነሱ ባሉበትም እንዲያዙ ቲኬት ምናምን ቆርጠው መውጣታቸውን ሁሉን ነገር መረጃም የሰጠን እሱ ነው። አሁን በዚህ ሰዓት ማለት ነው ማሚያው የሚችለውን ነገር አንቺም ያለውን ነገር እንድትባል አመልክቷል። ፖሊስ ጣቢያ ማሚ አመልክቶላችኋል። እሱ እንደማምጣቱ ይዟችሁ አንዳችሁ ይሄዱ ፖሊስ ጣቢያ። ማሚ ፖሊስ ጣቢያ አላመለከተም። ዛሬ እኛ ኤምባሲ ሄደን ነበር። ዛሬ ደግሞ ኤምባሲ ሄደን 5 ልጆች ሄደን ነበር። ኤምባሲ ዝግ ነው። ሌቨርም ደግሞ ስንሄድ እዛ ኤምባሲ ሂዱ ምናምን ነገር ተባልን። ፖሊስ ጣቢያ ሄዳችሁ ፖሊስ ጣቢያ ነው ወደ ሌበር ይላካችሁ? ሌበር ክሰሱ ተባለን። ፖሊስ ጣቢያ ሄደን ማለት ነው። ኦኬ ፖሊስ ጣቢያ ስትሄዱ ሌበር ሂዱ ተባላችሁ። ሌበር ስትሄዱስ ምን ተባላችሁ? ከዛ እነሱ ከሀገር ስለወጡ እኛ ምንም ማድረግ አንችልም ምናምን ነገር ብለውን አሉ። ዛሬ ደግሞ ኤምባሲ ሄደን 5 ልጆች ሄደን ስናጣራ ዝግ ነው ኤምባሲ። ኦኬ ጥሩ። አሁን ጥሩ እየመጣክልኝ ነው። ፖሊስ ጣቢያ ስትሄዱ ሌበር ሂዱ ተባላችሁ። ሌበር ኦፊስ ደግሞ ስትሄዱ ከኢማራት ውጪ ስለሆኑ እኛ ከኢማራት ውጪ ለሆነ ነገር ምንም ማድረግ አንችልም አሏችሁ። ስለዚህ ኤምባሲ ሄዳችሁ። ትክክል፣ ስቴፑ ትክክል ነው። እሺ ከዛ ኤምባሲ ምን አሉ? ዝግ ነው። ዝግ ነው። ዛሬ ዝግ ነው። ኦኬ ዛሬ ምንድን ነው ቀኑ? ቅዳሜ። ቅዳሜ ዝግ ነው። እሁድ፣ ሰኞ ነው መሄድ የምትችሉት። እስኪ እሺ ማሜን ሼር አድርጉለት ይምጣና እሱም ያስረዳን። ከላይም ማሜ ከላይም ያለው ማሜ አብሮን ተበዳይ ነው። እነሱ ጋርም ክላስ እንደዚሁ ተሰባስበው ያሉ ልጆች አሉ። እንዲያስረዳለን እሱም እንትን በይልን እንዲናገር። እሺ እንታለ ማሜ ከላይ አልገብተሽ። ሰላም እንዴት ናችሁ? ሀቡዬ እንዴት ነሽ? እንዴት ነው ወንድሜ? ሰላም ነው አለን። ደህና ነኝ። ያው እዚህ ያለን ሁላችንም ተበዳይ ነን። ሁላችንም አይዲ በግል አሰርተን የምንሰራ ቀን ሰራተኞች ኮንስትራክሽን እየሰራን ያለ ልጆች ነበርን። በዚህ አጋጣሚ ግን በኢራን እና በእስራኤል ጦርነት ምክንያት ስራው ሲዘጋ ገንዘብ የሚከፍሉን የነበሩ ልጆች አርባባችን ፓኪስታን ነው። ከፓኪስታኑ ተቀብለው ሁለቱም የት እንዳሉ አይታወቁም። አሁን ግን ያው ሀገር እንደገቡ ነው መረጃ እየሰማን ያለ ነው። ስለዚህ አሁን እኛ የምንፈልገው ገንዘቡ ተገኘ አልተገኘ አንድ ነገር ሆኖ እነዚህ ልጆች ሌባ ናቸው፣ ዘራፊ ናቸው፣ ለህግ መቅረብ አለባቸው። ከሀገር ከወጡም እናንተ አንቺ ትልቅ ቲክታከር ነሽ፣ የኛ ኩራት ነሽ፣ አግዙን፣ እርዱን፣ ለህግ ይቅረቡልን። ይሄ ሁሉ ሰው አሁን ቤት ኪራይ ክፈሉ ካልከፈላችሁ ውጡ ተብሎ አብዛኛው ሰው በረንዳ ላይ ነው ያለው። እኔም ቪዲዮ ከፍቼ አሳያችኋለሁ ያሉትን ልጆች። አግዙን፣ እርዱን እና ሁለተኛ ነገር ደግሞ ፓኪስታኖቹን በምን አይነት መንገድ እንደዚህ ሰዎች አልተቀበልንም፣ ካምፓኒው ደሞዝ ብሩን አልሰጠንም ቢሉ ይሄው ሰጥቷቸዋል የምንልበት ማስረጃ አለ? ማስረጃ እጄ ላይ የለኝም። ነገር ግን ፓኪስታኖቹን ማቅረብ እንችላለን። ለምን አሉ እነሱ ፓኪስታኖቹ በወሬ አይደለም ወደ አካውንታቸው ያስገቡበት። ምን መሰለህ ህግ እኮ ዝም ብሎ በወሬ አይደለም የሚሰራው። አሁን እኔ ህግ አካላት አሉ ከኔ ጋር የሚሰሩ ኢትዮጵያ። የማን ነው ጫጫታ? በእናታችሁ መደማመጥ አልችልም። ያንተ አንተ ጋር ነው መሐመድ፣ አንተ ጋር ነው ድምፁ የሆነ ነገር የሞተር ድምፅ ነው። ኦኬ ቆይ እናንተ ጋር ነው ታልኩ። መሐመድ የሆነ የሚጮህ ነገር አለ መሐመድ አንተ ጋር እንደ ማሽን ነገር። እኔ ጋር ምንም የለም፣ ሩም ውስጥ ነው ያለሁት። ሃዩ እሺ ቆይ ሌላ ሁሉ ሚት ነው ታደማን ጋር ነው አንድ ላይ ሆኖ እዛው በእነሱ ጋይስ ሌላ ሰው አታስገቡ። አንድ ላይ ሆኖ እዛው ሆኖ በአንድ አካውንት ያወሩ መደማመጥ አልቻለም። አንዴ ወንድሜ ሚውቱን አብራው። ይኸውልህ ለምሳሌ
ለህግ ስናመለክት ህግ ምን ይፈልጋል መሰላችሁ? ለነዚህ ሁለት ለሀብታሙና ለመኮንን ገንዘቡን ፓኪስታኒዎቹ መክፈላቸው ማረጋገጫ። አሁን ሀብታሙና መኮንን እኛ ገንዘቡን አልሰጡንም ፓኪስታኒዎቹ ቢሉ ዶክመንት ወይ የገባበት ደረሰኝ ወይ ደግሞ በእጃቸው ሲሰጣቸው ገንዘቡ የተቀረጸ ቪዲዮ ማስረጃ አለ ወይ ነው የኔ ጥያቄ። እሺ ያለን እኛ አሁን እጅ ላይ አብዛኛውን የምንሰራው ስራ እዚህ ጋር በሁሌም እየሰራን ያለበት በተመተማመን ነበርና ግን ግሩፕ ላይ ብሩን ተቀብያለሁ ነገ ከ4 ሰዓት እስከ 5 ሰዓት እሰጣችኋለሁ ብሎ ማለት ነው ሪካርድ አድርጎ ይላከልን አለ ግሩፓችን ላይ ማለት ነው። እሱ ቮይስ ፈልጋለሁ ሰዓት ያለው ለካ የበረራ ሰዓቱን ነው ለኛ ሊሰጠን መስሎን ነበረ። እሱ የሚበርበትን ሰዓት ነው ለካ የነገረን ማለት ነው እኮ። እሱ ቮይስ ላጉልኝና እኔ ለህግ ባለሙያ ይህ ቮይስ በህግ እነዚህን ሰዎች ለመክሰስ ማስረጃ ብቁ ነው ወይ ብዬ መጠየቅ አለብኝ። ታዲያ ከእናንተ ውስጥ አንዳችሁ ነው ወክሎ ስልክ የሚሰጠኝና ዋትስአፕ ላይ መረጃ የሚልክልኝ አንድ ሰው ሁሉንም ሰው ማድረግ አይችልም። ችግር የለውም ልልክልህ 05 እሺ ማነው አሁን ቁጥሩን እየሰጠኝ ያለው ሰው? ብሌን ይባላል። ብሌን ብሌን አንዴ ስልኩን ያዡ ችግር የለውም እነግርሻለሁ። 05 22 87 68 58 68 የዚህ ቁጥር ባለቤት ስም ማን ነው? ብሌን ኦኬ ኮንታክት አደርጋለሁ አሁን ዋትስአፕ ላይ ሀቢባ ነኝ ስልክ ትልክልኛለህ።